ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ ደሴ የሚሄድ አንዲት እህቴን የረመዳን አስቤዛ ብቻ ለረመዳን የሚያስፈልጉና አልባሳቶች አሉ። አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። አጠቃላይ ድምሩ ደግሞ ጀማው 106790 ብር የፈጀ ነው። አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር እንዳይረሳ። በመጀመሪያ የምጀምርላችሁ ካስቤዛው ነው። ካስቤዛው ከጨረስኩ በኋላ ደግሞ ወደ እቃው እንገባለን። ያው እንደማሳያችሁ እንግዲህ ማሻአላ ተባረክ ረህማን ብዙ ነገሮች አሉ። አብራችሁ ይቆዩ። እነዚህ ጭስጭስ ነገሮች ያው ሽታ ስላላቸው ሲሄዱ ራሱ በእጅ ተንጠልጥለው ነው መሄድ አለባቸው። ሽታ በጣም መዓዛ ያደርጋል። ይሄ የወሎ ጭስ በተለይ ከባድ ነው ሽታው። እና ጀማው እዚህ ጋር እንደምታዩት 10 ኪሎ በርበሬና 10 ኪሎ ሽሮ ነው ያለችኝ። በጣም የሚያምር ማሻአላ ተባረክ ረህማን ጽድት ያለ ጽድት ባለ መልኩ የተዘጋጀ የባልትና ውጤቶችን ነው ማሳያችሁ። ከዛም ቡና አለ፣ ሱካር አለ፣ ምን አለ የሌለ ነገር የለም። አብራችሁን ቆዩ። በመጀመሪያ እዚህ ጋር እንደምታዩት ካርቶን ቴምር አለ። ካርቶን ቴምር 2800 ብር ነው። እዚህ ጋር ደግሞ 2 ሉቢያ ዘይት አለ በ1800 ብር ሂሳብ። እዚህ ጋር ደግሞ ዋሂሎ ነው በ2200 ብር ሂሳብ። ከዛ እዚህ ጋር ደግሞ ስንመጣ ምስር 5 ኪሎ ድፍኑ አለ። የዚህ ዋጋ ደግሞ በ300 ብር ሂሳብ ነው። እዚህ ጋር ደግሞ ክኩ አለ የውጭው ማለት ነው። የዚህ ዋጋ ደግሞ በ250 ብር ሂሳብ ነው። እዚህ ጋር ቡና አለን በጣም የሚያምር ማሻአላ ጽድት ቆንጆ የሆነ ቡና 4 ሲባዛ በ1550 ብር ሂሳብ ነው የገዛሁት። እዚህ ጋር 30 ኪሎ ዱቄት አለ 5 እና 25 ማለት ነው 2700 እና 605 ኪሎዋ ማለት ነው። ሱካር 13 ኪሎ ብላኛለች። 13 ሲባዛ በ180 ብር ሂሳብ ነው የገዛውላት። እዚህ ጋር ደግሞ 2 እርሾዎች አሉ 700 ብር 350 ሂሳብ። እዚህ ጋር ደግሞ የማንጎ ብጥባት ቆንጆ ይሆናል። የዚህ ዋጋ ደግሞ 550 ብር ነው። ጫው 2 አለን። የዚህ ዋጋ ደግሞ በ35 ብር ሂሳብ ነው። ወደዚህ ከመምጣታችን በፊት እዚህ ጋር ስለ በርበሬና ሽሮ ልንገራችሁ። በርበሬ 10 ኪሎ ነው፣ ሽሮ 10 ኪሎ ነው። ከሁሉም አይነት ተቀላቅሎ ነው። ባቂላ፣ አተር፣ ሽምብራ፣ ጓያ ተቀላቅሎ ነው ማለት ነው። ባቂላና ሽምብራ ዋጋቸው አንድ ነው። በ230 ሂሳብ ነው የገዛኋቸው። ሽምብራ ደግሞ በ220 ነው። ጓያ በ200 ብር ሂሳብ ነው ማለት ነው። ከዛም እርጥብ ቅመም ያስፈልገዋል። ነጭ ሽንኩርት፣ ዝንጅብል፣ ጭናዳም፣ አዝማሪ ነው። እነዚህ ተደርገው ከበርበሬ ከግማሽ ኪሎ በላይ የሚሆን ጨምሬበታለሁ። ያው ይሄንንም እንዳልጎዳው በማለት ከበርበሬ ከግማሽ ኪሎ በላይ የሚሆነው ወደ ሽሮው ከእርጥብ ቅመሞቹ ጋር ተደርጎ የተወሰነ ሽሮ ተደርጎ ይደለዛል። ተደልዞ ከመጣ በኋላ እቤት ያለው ጥሬው ሽሮ ጋር ተቀላቅሎ ታሽቶ እፍነ ተደርጎ ያድራል። ከዛ ይሰጣል። ከተሰጣ በኋላ ሲደርቅ ደግሞ ደረቅ ቅመም አለው። አሁን ይሄ ሽሮ እርጥቡም ደረቁም ቅመም 2350 ብር ፈጅቷል። በርበሬው ደግሞ ባለ 6 ከ50 ነው። በጣም የሚያምር በርበሬ ነው ጀማው። እንደምታዩት ከለሩ የሚያምር ሁሉ ነገር የሚያምር ነው። ሲገዛ በኪሎ 6 ከ50 ሂሳብ ነው። 6500 ብር ይመጣል ማለት ነው። ለዚህ የሚሆን እርጥብም ደረቅም ቅመም ደግሞ ያው ዝንጅብል፣ ቀይ ሽንኩርት፣ አዝማሪ ነው፣ ነጭ ሽንኩርት እነዚህ በሙሉ ተደርጎ ደግሞ ተደልዞ ሙሉ በርበሬው ነው የሚደለዘው። 10 ኪሎ ተደለዘበት ማለት ነው ይሄ ቅመም። ከዛም በኋላ ከመጣ በኋላ እንደዚሁ ይሰጣል ጧት። ከዛም በኋላ ሲደርቅ ደረቅ ቅመም አለው። አጠቃላይ ደረቅ እርጥብ ቅመም ደግሞ 3450 ብር ፈጅቷል ማለት ነው። ማዘጋጃ ደግሞ 1500 ብር ለሁለቱም አለው በ75 ብር ሂሳብ። እና ይሄን የመሰለ ምጥን የሆነ ሽሮና በርበሬ ተዘጋጅቶላታል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። እንደዚህ ምጥን የሆነ ሽሮና በርበሬ ከፈለጋችሁ ማዘዝ ለምትፈልጉ በ0967 17 71 94 ወይም ደግሞ በ0923 10 74 15 ታገኙኛላችሁ። እዚህ ጋር ደግሞ ሮል ኦሞ አለ 1100 ብር ሂሳብ ነው የተገዛው። 5 ኪሎ ነው ይሄ 5 ኪሎ ነው። እዚህ ጋር ደግሞ ስፖንጅ ለዕቃ ማጠቢያ የሚሆን 6 ሀባ አለ በ15 ብር ሂሳብ ነው። እዚህ ጋር ደግሞ 2 ሀባ አጃክስ አለን። የዚህ ዋጋ በ30 ብር ሂሳብ 60 ብር ነው። እዚህ ጋር ደግሞ 40 ብር የሻይ ቅመም አለ 80 ብር። እዚህ ጋር ደግሞ በጣም ቆንጆ ነው። ለእናቴም ሁሌም የምገዛላት ይሄን ሄና የገዛውላት። በነገራችን ላይ እስከ ጸጉራቸው መጠቀም ይችላሉ። በጣም አሪፍ ሄና ስለሆነ ይሄ በትዕዛዝ ነው እኔ የማስመጣው። በነገራችን ላይ በትዕዛዝ ዋጋውም ደግሞ 550 ብር ሂሳብ ነው። ይሄ ደግሞ ለሴቶች የእጅ እንሳስላ ይባላል።
ይሄን የገዛሁላት የ200 ብር ነው። ሎሚ ደግሞ የ50 ብር ገዝቼላታለሁ ማለት ነው። በጣም የሚያምር ማሻአላ ተባረክ ረህማን የሆነ ነው። እዚህ ጋር ግማሽ የልብስ ሳሙናና ግማሽ የገላ ሳሙና ነው። ይሄ ዲቫ ነው እንደምታዩት በ55 ብር ሂሳብ። ይሄ ደግሞ ላይፍ ወይ ነው በ55 ብር ሂሳብ 330 660 ይመጣል ማለት ነው። ከዛ በመቀጠል እዚህ ጋር የወሎ ጭስ አለ። የወሎ ጭስ የገዛሁላት 300 ብር ሲሆን እጣን ግማሽ ኪሎ ብላኛለች። የገዛሁላት 500 ብር ነው። እንግዲህ አስቤዛዎቻችን ይሄንን ይመስላሉ። እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱ። ማሻአላ 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 የአፍያ የጤና ቀለብ ይሁን ብላችሁም ደግሞ ዱአ አድርጉ። ከዛ በመቀጠል ያው ወደ እቃዎቹ እንመጣለን። አልባሳቶች በጣም ብዙ አልባሳቶች አሉ። አብራችሁ ይቆዩ። እቃዎቹን ላሳያችሁና ከዛ አልባሳቱን ኢንሻአላህ አሳያችኋለሁ እሱን ማለት ነው። እዚህ ጋር 350 ሊትር በርሚል 3300 ብርና 90 ሊትር 900 ብር ገዝቻለሁ ማለት ነው። ይሄ ለዱቄትም ይሆናል። ይሄ ደግሞ ለእቃዋን መረተቢያ ይሆናል። እዚህ ጋር ደግሞ እንደምታዩት 380 በ180 ብር ሂሳብ ነው የተገዛው 5 ሊትር እዚህ ጋር 360 ብር የተገዙት 8 ሊትር የበርበሬና ሽሮ ነው። 250 ደግሞ 20 ሊትር ነው። የኦዱ ብሪቅ በ80 ብር ሂሳብ ነው። ዋጋቸው ደግሞ 160 ብር ነው። የሽንኩርት ሽልፍ 600 ብር ነው። እዚህ ጋር ወንፊት 100 ብር እና የፓስታ ማጥለያ 550 ብር ነው። 900 ብር ደግሞ 1 ሊትር የሻይ በራር ነው። እዚህ ጋር 450 3 ፒስ ማጥለያ አለ ማለት ነው። የሳምቡሳ መዳመጫ 700 ብር። እዚህ ጋር እንደምታዩት የኦዱ የእጅ ማስታጠቢያ የሳሙና ያለውና የሌለው ነው። በነገራችን ሁለቶችም አስፈላጊ የሆኑ እቃዎች ናቸው። 100 ብርና 150 ብር ናቸው ማለት ነው። እዚህ ጋር ደግሞ የጅማ ረከቦት ነው። የጅማ ረከቦት የገዛውላት 1800 ብር ነው። ስኒ 500 ብርና እዚህ ጋር ደግሞ ዳንቴል ገዝቼለታለሁ ማለት ነው። ለረከቦቱ የሚሆን ያው መካከለኛ ሲኒዎች ላይ ጣል የሚደረግ ነው። ይሄ ደግሞ የሞሰብ ዳንቴል ነው። ዋጋው ደግሞ 600 ብር ነው ማለት ነው። እንግዲህ አብራችሁ ይቆዩ። ገና አልጨረስንም። አልባሳት አለን ማለት ነው። ምን አለ መሰላችሁ ብረት ምጣድ ነው ይሄ። ለአሻሮ መቁለያ፣ ለሽሮ መቁለያ፣ ባቄላ፣ ሽምብራ፣ አተር ምናምን መቁላትም ይቻላል። ለዳቦ ምጣድ ክዳንም ይሆናል። ብዙ ጥቅም አለው። ዋጋው 400 ብር ነው። ጥስት ነው 1700 ብር። ፌሮም ድጃ ነው እዚህ ጋር የምታዩት። ዋጋው 1700 ብር ነው ማለት ነው። እዚህ ጋር ደግሞ በጣም የምታምር ቆንጅዬ የሆነች ቀሚስ አለች። በመጀመሪያ እሷን ላሳያችሁ ብዬ ነው። ፖርስ አላት እንደምታዋት። እዚህ ጋር ደግሞ እዩት ታይት አለው። ብቻ ጸደይ ናት። ማሻአላ ተባረክ ረህማን ያለች ለ3 አመት ነው። እያደገች ስለሆነ የምትሄደው ትንሽ ሳይዝ ጨመር አድርጌበታለሁ። ብቻ በጣም ታምራለች። ማሻአላ ተባረክ ረህማን ፈትቼ አሳያችኋለሁ ማለት ነው እንዴት እንደምታምር። ማሻአላ ተባረክ ረህማን ዛት ቦታ ሄጄ ነው እቺን ራሱ እንደዛ የገዛኋት። የለም እንደዚህ እነዚህ የውጮች ናቸው ማለት ነው። እና በጣም ነው የሚያምሩት እዩዋቸው። እና ጀማው በጣም ነው የምታምረው። በዛ ላይ ደግሞ ማሰሪያም ስላላት በቃ ለ3 አመት ታይትም ስላላት እሱ ያልቺ ለ3 አመት ነው። 4 አመት እየገዛሁት ማለት ነው። ለምን እያደጉ ነው የሚወጣ። አብዛኞቻችሁ ትንሽ እንትን የምትሉት ልብ የማትሉት ነገር አላችሁ። ልጆች እያደጉ ነው የሚሄዱት እና ትንሽ ቁመት ጨመር ተደርጎ ነው የሚነገረው። ዞሮ ዞሮ ይሄን ይመስላል። ማሻአላ እዚህ ጋር ደግሞ 400 ብር ለእናቴ የሚሆን ነጠላ ኩታ አለ። ማሻአላ ይሄስ በጣም ነው የሚያምረው። እዚህ ዋጋ ያው ይሄ በነገራችን ላይ ለእናት ነው። ለአባቷም ገዝቻለሁ። 3000 ብር ደግሞ ቡሉቁ ወይም ደግሞ ማረሚያ ቤት ይሄ ተሰርቷል። በነገራችን ላይ ዋጋው ደግሞ 3000 ብር ነው። እዚህ ጋር ጋቢ ለምኔ ብላኛለች። ይሄን ጋቢ ለምኔ ደግሞ የገዛሁላት 2000 ብር ነው። ግን በጣም የሚያምር ማሻአላ የሆነ እቃ ነው። ይሄን ይመስላል። ተወዱታላችሁ ብዬ ተስፋ አደርጋለሁ። ከዛ ምን አለ መሰላችሁ ለልጆች የሚሆን ደግሞ ለአባቷም ብዙ ነገሮች አሉ። ላሳያችሁ ይሄንን ማለት ነው። ሰካንት ነው የምታዩት ኢንተርኔት በሚባለው አንደኛ የሆነ ጨርቅ ነው። ጅልባብ አላት። ጅልባብ ማለት እንደዚህ ይሄ ማለት ነው። የዚህ ዋጋ 3500 ብር ነው። እስከ ኒቃብ አለው። እስከ ያሳያቸው ማሻአላ ተባረክ ረህማን በጣም የሚያምር ጽድት ያለ አላህ ይጨምርላት። ይሄንን የገዛውላት 3500 ብር ነው ማለት ነው። እዚጋ ደግሞ 3 ሀባ ምን አሉ ታይቶች አሉ። አንድ ያለ ከዛም እነዚህ ደግሞ 450 ናቸው። እነዚህ ዋጋ ማለት ነው ይዋቸው። እነዚህ 450 ናቸው። በነገራችን ላይ እነዚህ አገረኛ ናቸው። የውጭ እንትኖች አይደለም ግን አሪፍ ናቸው። ይዋቸው ከለራቸው በጣም ነው የሚያማምረው። ይሄን ይመስላል። ከዛ ለአባቷ ነው 2 ቅያሪ ልብስ አዛኛለች። ላሳያችሁ በደንብ እሱንም
ተከታተሉኝ ኢንሻአላህ። ይሄ እንግዲህ ለአባት የሚሆን ሸሚዝ ነው። አያችሁት እንዴት እንደሚያምር። ይሄ ሸሚዝ ዋጋው 600 ብር ነው። ይሄ ደግሞ እንደምታዩት 600 ብር ነው። አያምርም? ማሻአላ በጣም ነው የሚያምረው። ከዛ የጨርቅ ሱሪ 400 600 600። ከዛ ደግሞ ሌላ የጨርቅ ሱሪ 400። እዚህ ጋር ደግሞ ተመሳሳይ አይደሉም፣ ከለራቸው ይለያያሉ። ቃነቱ ግን አንድ ነው። እዩት አያችሁ 600 400 የጨርቅ ሱሪ ከዛ 600 ሁለት ቅያሬ ልብስ ነው ያለችን። ከዛ ምን አለችን? ቆዳ ጫማ ነው ያለችን። ግን እኔ ቆዳ ጫማ ከገዛሁኝ አንበሳ ጫማ በገዛላት ይሻላል ብዬ እንደምታዩት የራሱ ባግ አለው ማለት ነው አንበሳ ጫማ። እንደገና ደግሞ ራሱን ላይ ታፔል አለው እንደዚህ ስታዩት ማለት ነው። ጣጋር ግን አሳያችሁ ነው። ይሁት እዚህ ጋር ይታያችኋል ብዬ አስባለሁ። ዞሮ ዞሮ ይሄን ይመስላል። ማሻአላ ቀነቱን ማሻአላ ተባረከ ማን የሆነ ነው። በጣም ጸዴ የሆነ ነው። ቁጥሩን ነግራኛለች 42 ቁጥር ነው ያለች። እዩት እንዴት እንደሚያምር ጸዴ የሆነ እቃ ነው። ይሄ ራሱ ባግ ነው። ኢንሻአላህ እዛው ጨምርላታለሁ። ይሄን ይመስላል። ከዛ ምን አለች? ለስራም ይሆናል። ይሄ በጣም ጥንካሬ ያለው ጫማ ነው። በነገራችን ላይ ያው ይሄን የሚያቅሰው ነው የሚያውቀው። ይሄን የገዛው 1200 ብር ነው። 1200 ብር። ይሄ 42 ቁጥር ተመሳሳይ እንደ እንትኑ ነው ያዘዘችኝ ማለት ነው። ከዛ ወደ እናቷ አመጣና መጀመሪያ አፍዋን እዚህ ጋር ሻል አላት። ሻል በነገራችን ላይ በጣም ነው። እዚህ ጋር ሻል ነው። ዋጋው ደግሞ 1500 ብር ሆኗል ማለት ነው። ማሻአላ ይሄን ለብሰው መስገድ ይችላሉ ማለት ነው። ከዛ 3 ሀባ ካልስ ብላኛለች። እነዚህ ረጃጅሞች ናቸው። ለዚህ ጫማ ነው የገዛኋቸው። የገዛኋቸውም 60 ብር ነው። ይሄንን ደግሞ አንድ ሀባ ነው አጠር ይላል። ይሄ ደግሞ ለብርድ ለምናምን ይሆናል 50 ብር ነው ይሄ ማለት ነው። ከዛ በመቀጠል ምን አለ መሰላችሁ ወደ እናቷ ስንመጣ ሰሞኑን እያሰራቸው ያሉ ሽፎኖች ታቋቸዋላችሁ። ማሻአላ በጣም ነው የሚያምሩት። ጸዴ ናቸው። በጣም የሚያስመሰግኑ ናቸው። ብትን ያሉ ናቸው። እንደዚህ ታረጓቸው ራሱ ያቸው አያችሁ ሀዋይ ይሄንን ያሰራሁላት 2800 ብር ነው። አያችሁ እዚህ ጋር ደግሞ ራሱ ለቀቅ ያረገ ነው እና በጣም ጸዴ ነው። ብለብስና ባሳያችሁ ደስ ይለኛል፣ ግን ደክሞኛል። ይሄን ይመስላል። ሻርፕ ደግሞ ይሄን አደረኩላችሁ 300 ብር ማለት ነው። 1300 ብር ደግሞ ይሄንን አደረኩላት። በጣም ነው የሚያምረው። ያዘው ነው የምታዩት ሻል ነው የአባት የሚሆን ሻል። የዚህ ዋጋ 1500 ብር ነው 2800 ብር ነው ዋጋው ማለት ነው። እዩት እንዴት እንደሚያምር ማሻአላ። ይሄን ይመስላል። ሻርፕ ደግሞ ለዚህ ተመሳሳይ የሚሆን ሻርፕ ነው። የዚህ ዋጋ 1300 ብር ነው። በጣም ነው የሚያምረው ማሻአላ። እዩት አያምርም? ማችስ እንዴት ነው ከዚህ ጋር በደንብ ነው የሚያደርገው ማች። በጣም ጽድት ያለ ዋጋ ነው። 1300 ብር ሻርፑ፣ 2800 ብር ደግሞ የሽፎኑ ነው። እዚህ ጋር ደግሞ ለአባት የሚሆን ጥምጣሙ 500 ብር ነው የገዛሁት። እዚህ ጋር ደግሞ የእናት ሻሽ ፀጉር ማሰሪያ ማለት ነው። እነዚህ 150 ብር ናቸው። በጣም ነው የሚያማምሩት እነዚህ ለእናቶች በጣም ነው የሚወዷቸው። እነዚህ 150 ብር ነው የገዛኋቸው ማለት ነው። ይዋቸው እነዚህ 3 ሀባ ናቸው። ከዛ ውስጥ ቀሚስ ደግሞ ሙሉ ናቸው። እነዚህ አብዛኛውን ሰው ጉርድ አይወድም። እነዚህ ሀገረኛ ዝም ብሎ ጨርቆች ናቸው። እንደዚህ ነው የሚሰሯቸው ውስጥ ልብስ ማለት ነው። ብቻ ቀለል ያለም ነው ዋጋው 150 ብር ነው ይሄ ማለት ነው። የአንድ ዋጋ 150 ብር ነው። 300 ብር ማለት ነው ሁለቱ። ይሄ እንደዚህ ይመስላል። አብዛኛው ጉርድ አይወድም። አሁን እናቴ ለምሳሌ ጉርድ አትወድም። የምትወደው ምንድነው ከላይ ሌላ ተጨምሮበታል ይሁላ ማለት ነው። እና ይሄን ይመስላል ማሻአላ እንደምትወዱ ተስፋ አደርጋለሁ። ከዛ እዚህ ጋር የእናት ጫማ አለ 38 ቁጥር 800 ብር ነው የዚህ ዋጋ። እዚህ ጋር ደግሞ የምታዩት ልክ እንደ ፋዘር ጫማ ያው ማች አድርጌላችኋለሁ። በነገራችን ላይ ይሄ ፈለጉበት ቦታ አድርሶ የሚያመጣ ጫማ ነው። በጣም ጥራት ያለው እቃ ነው። በነገራችን ላይ ይሄ 38 ቁጥር ነው። የዚህ ዋጋም 1200 ነው። ይሄም 1200 ብር ነው ማለት ነው። 2400 ብር ይሆናል። እዚህ ጋር ደግሞ የእናት መቀነት የቃሉ መቀነት ብላኛለች። ማሻአላ ተባረክ ነው። 2 ሀባ ነው እንደምታዩት ጸዴ የሆነ እቃ ነው። 700 400 ብር ነው የገዛሁት። ከዛ ምን አለ መሰላችሁ ለወንድሜ ብላኛለች። እዚህ ጋር እንደምታዩት የጂንስ ሱሪ 600 ብር ነው የተገዛ። ጸዴ የሆነ ጂንስ ሱሪ ነው። ለዚህ አላባሽ የሚሆን ደግሞ እዚህ ጋር እንደምታዩት
800 ብር ሸሚዝ አያችሁታ። ከዛ ቲሸርት ደግሞ ያው ቲሸርት ታውቁታላችሁ ዋጋው 700 ብር ነው ማለት ነው። እዚህ ጋር ለ7 እና ለ5 አመት ብላኛለች። ይሄ የ5 አመት ነው። ይዋት ማሻአላ ተባረክ ረህማን አሪኔ መስለኛ 5 አመት ቆያለሁ። ይሄ 7 ነው። አይት የ7 አመት የ7 እና የ5 ስለሆነ ያለች ይሄ ነው የ7 የሚሆነው። ይሄ ደግሞ የ5 ነው። አንድ አይነት ነገር ነው ያደረኩላቸው ማሻአላ። ከዛም ይሄ ደግሞ አይት ምን አገባኝ አያችሁ። ይሄ እንደምታዩት ሸሚዞቹ ናቸው። እነዚህ ደግሞ 300 ብር ቲሸርቶቹ ናቸው። በጣም ነው የሚያማምሩ ጽድት ያሉ እቃዎች ነው የገዛሁላት። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ እና ሰብስክራይብ ሼር ያደርጋችሁ አበረታቱኝ። ይሄን ይመስላል። በቀጣይ ቪዲዮ እመለሳለሁ። የምታዩት ደግሞ ቫዝሊን ነው። ዋጋቸው 400 ብር ነው። እዚህ ጋር ደግሞ ሰንደል አለ 100 ብር። እዚህ ጋር የምታዩት የእናት ሹራብ ነው። እንደምታዩት በዚህ መልኩ ይለጠጣል ማለት ለወፍራምም ለቀጭንም ሴት ይሆናል ለማለት ነው። በፊት 900 ብር ስንገዛ የነበረ ነው። አሁን ደግሞ 1100 ብር ሆኗል ማለት ነው። ያው የዋጋ ጭማሪ ለእናንተ ማስረዳት አይጠበቅብንም። ጨምሯል። አልሐምዱሊላህ ረብል ዓለሚን። ሽፎን ማለት ያው እንደምትበት ተስፋ አደርጋለሁ። ሁሉም በቃ ማኛ የሆኑ ነገሮች ነው የተገዙላት። ይሄን ይመስላል። ብራቺ ቆዩ። እዚህ ጋር ደግሞ የማሳያችሁ ማሽያ የሚሄድ የአንዲት ከስተምሬን የተወሰነ ነገር ነው፣ ግን 127500 ብር የፈጀ ነው ማለት ነው። በመጀመሪያ እዚህ ጋር እንደምታዩት ይሄ ፍሪጅ 275 ሊትር ነው። 275 ሊትር ነው። አያችሁታ። የዚህ ዋጋ 45,000 ነው። አሁን ላይ 46,000 ሆኗል ማለት ነው። በጣም ቆንጆ ጸዴ የሆነች እቃ ናት። በነገራችን ላይ ማሻአላ ተባረክ ረህማን እዩዋት ውስጧ ማለት ነው። ወላሂ አንደኛ በቃ መካከለኛ የሆነች ናት። እንደውም 2/10 ከምገዙ ይህን ብትገዙ እያልኩ አበረታታለሁኝ። ዋጋው 45,000 ነው የተገዛ ይዛኒ። እዚህ ጋር ደግሞ ይሄ በነገራችን ላይ 10-15 ሰው በደንብ አድርጎ ማስተናገድ የሚችል ነው። 32 ቁጥር ነው። በወፍራሙ ዋጋው 5500 ብር ነው። እዚህ ጋር ደግሞ 36 ቁጥር ነው። ይሄ ደግሞ እስከ 25 ከዛ በላይ ያበላል። እንደውም ማለት ነው ልንገራችሁማ ባለ 2 ጆሮ ናቸው በነገራችን ላይ እንደዚህ። እንደውም ይሄ መካከለኛ ፍየል ይሰራል። በጣም ትልቅ ነው ልላችሁ ፈልጌ ነው። መያዣቸውም ተሰርቷል። ማሻአላ ተባረክ ረህማን ጸዴና ወፍራም ናቸው። ኢንሻአላ ያው ማዘር በጣም እንደሚወዷቸው ተስፋ አረጋለሁ። ያደራ እቃ ናቸው ማለት ነው። ይሄ አንዱ ክዳኑ ገና አልተሰራም፣ ይሰራላታል ማለት ነው። እነዚህ በጣም ወፋፍር ናቸው። እንደሚወዷቸው ተስፋ አረጋለሁ። ከዛ በመቀጠል ጀማው እዚህ ጋር እንደምታዩት ካርቶን ቴምር አለ 2800 ብር። እዚህ ጋር ደግሞ ምን አለን? ሩዝ በስመቲ 2 አለ በ9.50 ሂሳብ። ጫው አለን 2 ሀባ በ35 ብር ሂሳብ። እዚህ ጋር ደግሞ እንደምታዩት ምን አለን መሰላችሁ? 10 ኪሎ ሱካር አለን። የዚህ ዋጋ ደግሞ በ180 ብር ሂሳብ ሲሆን 2 ዋሂሎ ዘይት አለን ፈሳሽ ማለት ነው። የዚህ ዋጋ ደግሞ 4400 ብር ነው። እዚህ ጋር በርበሪ በዛላ 7.50 የተገዛ 10 ኪሎ አላት። የተፈጨ ደግሞ ምጥን ተደርጎ ስንት አላት? 10 ኪሎ አላት። ይሄ ለእናቷ አሁን ለረመዳን የሚጠቀሙ ሲሆን ይሄ ደግሞ ለራሷ እሷ ስትመጣ የሚዘጋጅ ነው ኢንሻአላህ። ይሄ በ10 ሲባዛ በ750 ብር ሂሳብ ነው 10 የተገዛ። ይሄ ደግሞ በ6.50 ሂሳብ ነው። ቆንጆ በርበሬ ነው። ሁሉም ቆንጆ በርበሬ ነው። ይሄ አዲስ የመጣ ስለሆነ ነው። ይሄ ደግሞ በፊት የነበረ ስለሆነ ነው። ዋጋው በ6.50 6500 ብር ይሆናል። ቅመም ደግሞ 3450 ብር ፈጅቷል ማለት ነው። በጣም ነው የሚያምረው ጀማው፣ በጣም ከምነግራችሁ በላይ ማሻአላ ተባረክ ረህማን ጽድት ያለ ቆንጆ በርበሬ ነው። ማዘጋጃ 75 ብር 7.50 አለው ማለት ነው። እዚህ ጋር ደግሞ ምን አለን? ስማርት ዱቄት አለን። የዚህ ዋጋ ደግሞ 5300 ብር ነው ማለት ነው። እዚህ ጋር ሮል ኦሞ አለን 1300 ብር ነው። እጣን 1 ኪሎ 1000 ብር።
እዚህ ጋር የጅማ ረከቦት አለን። የጅማ ረከቦት የገዛሁላት 1800 ብር ሲሆን እዚህ ጋር በቀዩ ሰርቪስ ብላኛለች 280 እና 500 ብር ደግሞ ሀገረኛ ስኒ። እዚህ ጋር ደግሞ የኮምቦልቻ ፋብሪካ ጨርቃ ጨርቅ የሆነውን አንሶላ 2 ሀባ ገዝቻለሁ። የገዛሁት ደግሞ በ2700 ብር ሂሳብ ነው። 4 ሀባ ላባ ትራስ አለ። አያችሁታ 4 ሲባዛ በ1800 ብር ሂሳብ አፏን በ750 400 ይሆናል። እዚህ ጋር ደግሞ 90 በ16 ለአንድ ሰው ምኝታ የሚሆን በጣም ቆንጆና ማሻአላ ተባረክ ረህማን የሆነ ኢትዮፎም 90 በ16 ሁለት ፍራሾች በ4500 ብር ሂሳብ 9000 ብር ገዝቼላታለሁ ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄን ይመስል ነበረ። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ ማዘዝ ለምትፈልጉ በ0967 17 71 94 ደግሞ ጥቅል ምንጣፍ አለ። ይሄ 25 ሜትር ነው። 25 ሜትር ሲባዛ በ370 ብር ሂሳብ ይሄ ይለያል። ባለ ኮኮቡ ነው ማለት ነው። ይሄ ማለት ነው በጣም ነው የሚያምረው ማለት እነዛ ባለ 320 ብር መንገዛቸው ሳይሆን ይሄ ነው። ያ መጥፎ ነው ምናምን እያልኳቸው አይደለም። ይሄ ደግሞ ለየት ስለሚል ነው። ሁሉም መቼም ደረጃ አለው አይደለ? ይሄንን የገዛውላት 9250 ብር ነው። አብዙት 25 ሲባዛ ይሄ 25 ሜትር ነው እንደምታዩት ማሻአላ ያን ወደ 60 ኪሎ ይመታል። ሐቂቃ በጣም ወፍራም ነው እና የዚህ ዋጋ በ370 ብር ሂሳብ ነው ማለት ነው። ይሄ 9250 ብር ይመጣል ማለት ነው። ደግሞ ያው ፈትቼ ለሷ ለማሳየት ነው እንጂ ባፈታ ደስ ይለኛል። በጣም ቆንጆዬ ከለር ናት። ቡኒ ነው። ያው መሃል ላይ ያለው እንትን የማይቀር ነው። እዩት እንዴት እንደሚያምር ማሻአላ። ጽድት ያለ ቆንጆ የሆነ ብርድ ልብስ የገዛላት 5000 ብር ነው። እዚህ ጋር ላሳያችሁ 90 በ16 90 በ16 ማለት ከዛ አፏን 72ቱ ትልቅ ነው በጣም 90 በ16 ነው። ይሄ ዋጋው 4500 4500 9000 ብር